ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን አመሻችሁ ማለት ፈልጋለሁኝ ፕሮግራሙን ሲጨርሱ ደግሞ መልካም ሌሊት እንዲሆንላችሁ እመኝላችኋለሁ ዛሬ መጋቢት 16 2017 በኢትዮጵያ አቆጣጠር ነው በጎርጎሳውያን አቆጣጠር ማርች 25 2025 የጋት ዕለታዊ መረጃዎች እነሆ ወደ እናንተ መድረስ ይጀምራሉ ዘወትር እንደምታደርጉት ላይክ አድርጉ ለወዳጅ ቤተሰቦቻችሁ ለዘመዶቻችሁ እንድትሸራ አድርጉ ድንገት ሰብስክራይብ ካላደረጉ ሰብስክራይብ ያድርጉ ሐሳብ አስተያየቶትን ያካፍሉን ጋት ሚዲያን ይደግፉ እየደገፋችሁ ላላችሁ እጅግ በጣም አድርጌ አመሰግናለሁ የመጀመሪያው ባጫጭር መረጃ እንግዲህ ለጋት ሚዲያ ቅርብ የሆኑ የመረጃ ምንጮች እንዳመለከቱት ጀግና የኢትዮጵያ መከላከያ ሰራዊታችን የድል ሰራዊት አይበገሬው ሰራዊታችን በኢትዮ ኤርትራ አዋሳኝና ስትራቴጂክ ቦታዎች ላይ መስፈር ወደ ካምፑ ወደ ምሽጉ መግባት መጀመሩን መረጃዎች እያመለከቱ ነው በዚሁም በሙሉ ወታደራዊ ቁመናና የወትሮ ዝግጁነት ማለት ነው ከዛም ባለፈ እንግዲህ እንደምታውቁት ትግራይ ውስጥ ሰሜን እዝ የአገሪቱ ግዙፍ እዝ በቁጥር ከ30,000 እስከ 40,000 የአገሪቱን ደግሞ ከፍተኛ የሆነ የጦር መሳሪያ ተተኳሽ ስንቅ ትጥቅ ሎጂስቲክስ በመያዝ የሰሜኑን የሀገራችን ክፍል በልዩ ሁኔታ ደግሞ የትግራይ ህዝባችንን ከሚያጋጥመው ጥቃት ሲጠብቅ መቆየቱ ከጥቃት መጠበቅ ብቻም ሳይሆን ሳይኖረው ከሌለችው ከአነስተኛ ደሞዙም ቢሆን ከለት ጉርሱ ቀንሶ ትምህርት የጤና ተቋማትን መሰረተ ልማት መንገድ እየሰራ መቆየቱ ይታወቃል በተለይ የኢትዮ ኤርትራ ጦርነት ተከትሎ ግዙፉ የሰሜን እዝ በዛ በነበረበት ማለት ነው እንግዲህ ባለው ጦርነት ተከትሎ በደም አፋሳሽ ጦርነት የኢትዮጵያ መከላከያ ሰራዊት ምንም እንኳን በፕሪቶሪያ ስምምነት መሰረት ህግና ስርዓት ተመልሶ መከላከያ ሰራዊታችን ቀድሞ በነበረባቸው ካምፖች እንዲሰፍር እንዲንቀሳቀስ የወትሮ የሴኩሪቲ ክሊራንስ ሴኩሪቲ ሰርቪላንስ እንዲሰራ የፕሪቶሪያ ስምምነት የሚያዝዝም የሚያስገድድም መብት ነው ይሄ አስፋራስ ትግራይ የምትባል ሀገር በኢትዮጵያ ፌደራል መንግስት ውስጥ እስካለች የፖለቲካውን ጉዳይ የተበጠሰውን ሰንሰለት የተበጠሰውን የፖለቲካ ግንኙነት ምናልባት የፕሪቶሪያ ስምምነት እስኪፈጸም ድረስ በዛ መሰረት ሊሆን ይችላል ቦርደርን መጠበቅ ዓለም አቀፍ ቦርደርን መጠበቅ የሚፈጠር የጸጥታ ስጋት ለምሳሌ የኤርትራ ሰላዮች ታጣቂዎች ትግራይ ውስጥ እየተንቀሳቀሱ እንደሆነ መረጃዎች ይወጣሉ የአማራ ታጣቂዎችን ጽንፈኛውን ኦማሃጅር ሰብስበው ነበር ለአንዳንዶቻቸው ወታደራዊ ትጥቅ ሬሽን ገንዘብ ጥይትም ተተኳሽ ሰጧቸዋል ይሄ ሁሉ መረጃው አለ ይሄ ብቻ መረጃ አይደለም በጋራ በተቀናጀ በአንድ ላይ የሰራዊቱን አቅም የሰራዊቱን ሞቢሊቲ እንቅስቃሴ ለማወክ በሚባል ህዝብ አስነስታችሁ ሁሉንም አቅሞቻችሁ ተጠቅማችሁ በአንድ ቀን ጥቃት ፈጽሙ ዳት ዘመቻ አንድነት የሚባለው ማለት ነው የተወሶ ስትራቴጂ ነው የተወሶ አመራር ነው የተወሶ ትግል ነው ያማ ቢሆን ነገርኳችሁ በታሪክ ህዋት 17 ዓመት ታግሏል ያ ትግሉ 17 ዓመት ነው 17 ቀን በለው ታግሏል ሻዕቢያ በተመሳሳይ 30 ዓመት ሚሆን ታግሏል በትግል ቆይቷል መምራን አልገደሉም ተማሪ አልገደሉም እንዲያውም እኮ በተለመደው በነገራችን ላይ ጠላትም የሚባለውን ይዘው የማረኳቸውን ኦፍ ኮርስ የተወሶ ትግል እንደሚያደርጉ የሚያሳየው ከማረሚያ ቤት በወንጀል በመረጃና በማስረጃ ተጠናቅሮባቸው የተፈረደባቸውን እስከ እድሜ ይፍታህ
የተፈረደባቸውን ከዳንግላ ማረሚያ ቤት አውጥተው ኮሎኔሎችን፣ ወታደራዊ አመራሮችን፣ የታንክ ምንድነው የመካናይዝድ ምድብተኞችን እኮ መልቀቅ ብቻ አይደለም፣ ከእስር ቤት አወጧቸው፣ ለቀቁ፣ መታወቂያ አሰሩ፣ አጅበው ልከዋቸዋል። ወራስ ግን ከኛ የተለየ ነው ያልከውን የፖለቲካ አመራር የወረዳ አስተዳዳሪን የወረዳ ጽሕፈት ቤት ኃላፊን በግፍ እጅና እግር አስረው ረሽነዋል። የተውሶ ትግል ስለሆነ መራዊ ላይ ለምን አስተማራቸው የተባሉ መምህራን ተረሽነዋል። ተማሪዎች ተረሽነዋል በየቦታው። ይሄ ይታወቃል። የሰብአዊነት እንጥፍጣፊ የላቸውም። ትግሉ የተውሶ ነው። ያንተ ትግል ሲሆን ነው ለአንተ ህዝብ የምትጨነቅ። ለአንተ ትግል ሲሆን ነው ይሄ መነሻ ነው፣ ይሄ መዳረሻ ነው፣ ይሄ ከህዝብ ጋር ያቀያይመኛል፣ ይሄ ሀገር ሽማግሌ በባህላችን በታሪካችን የተከበረ ነው የምትለው። ይሄ ወራዳ ጽንፈኛ ቡድን ደግሞ ይመጣና በፈጠራ ለታጀበ ሜካፕ ተሰርታ ፌክ የሆነ ስቶሪ ዲቨሎፕ ተደርጎ ተዘጋጅቶ ለፌኩ ደግሞ ዶክመንታሪ ተሰርቶ ፌክመንታሪ ተሰርቶ ለዛ ደግሞ ሙሾ ያወርዳል ደረቱን እየደቃ። ስናለቅስ እኔ ደግሞ አለው በታሪክ ፊት ለእናንተ ብቻም አይደለም። ይሄ ቪዲዮ እናንተም ዳውንሎድም አረጋችሁት ምንም ሆነ ምን እኔ ብሞትም ብኖር ቢቆያል ብዬ ላስብ። ወንጀል የተፈጠረው በደል አንሶ ነው ወይ ፌክ በደልስ የሚፈጠር ከሆነ እንዴ? ለአማራ ህዝብ እኮ ለመታገል በቂ ከበቂ በላይ ምክንያት አለ እኮ። የትግል አይነት ነው የሚወስነው። አንደኛ በጠመንጃ ለአማራ ህዝብ ታግለህ የበለጠ ነው በደሉን የምታመጣበት፣ ልጆቹን ነው የምታስገድልበት የምትገድልበት። የራስህን ወገንስ ተኩሰ ጥይት ገድለህ ምንድነው መፍትሄ የምታመጣው? በሲቪል ዋር ማን አሸንፏል እንዴ? ለአማራ ህዝብ እኮ ለመታገል 8 ሰዓት ድረስ እኮ በእግራቸው የሚጓዙ ውሃ ለመቅዳት እኮ ጊዜ የሚያባክኑ እኮ የአማራ እናቶች አሉ። ለነሱ መታገል የለብንም? በባዶ እግራቸው ይሄዳሉ እኮ እናት አባቶቻችን። በሃይጅን እኮ በዓለማችን በሃይጅን በንጽህና የከፋ ደረጃ እኮ ነው ያለ ነው። ከትምህርት ቤት የጤና መሰረተ ልማት የመንገድ መሰረተ ልማት ኋላ ቀር ነው። ይህም ብለን አልታገልንም። የተውሶ ትግል ሲሆን ነው ትንሽዬ ዲሞክራሲ ያችን የተፈጠረችው ለውጡን ተከትሎ የመጣውን ዲሞክራሲ የጭላንጭል ዲሞክራሲ ይህን ዲሞክራሲ የበለጠ እያሰፉ መንግስት በሩን ከፈተ። ኑ አብረን እንስራ ብሎ ተቃዋሚዎችን አስገባ። በሙሉ ሂዱ። ጎጃም ውስጥ ያሉ የጽንፈኛ ቡድን መሪዎች በሙሉ ወታደራዊ በለው ፖለቲካ ከተወሰኑት በቀር ከናስረስ በቀር የኔ ዓለም በሉት ዝናቡ በሉት ዘመነ በሉት በሙሉ ኤርትራ የነበሩ ናቸው። እነዚህ እኮ የመጡት ታግለው ጥይት ተኩሰው እኮ አይደለም የመጡት። ወደ ሀገር ሲያርም የነበረ እዛ የኤርትራ መንገድ ሲሰራ የነበረ እኮ ነው የመጡት። በዲሞክራሲያዊ ትግል ነው። ሀገር ውስጥ ያለው ህዝብ የኦሮሞ ወጣቱ ፖለቲከኞች ከውስጥ ፓርቲ ውስጥ ያለው የአማራው ወጣት የትግራይም ወጣት ባረና ሆነው ስንቶቹ ናቸው አረና ስለሆናችሁ ፍየሎቻችሁ ውሃ አይጠጡም እየተባሉ ቄሱን አትቀድስም የተባለ የፖለቲካ ዛሬም ድረስ ነው ያንን ኢንተርቴን የተደረገ እየታሰረም እየተገረፈ ምንም እያለ የኢትዮጵያውያን ከ83 ጀምሮ የነበረ ትግል ተደምሮ ዘን ፓርቲ ውስጥ ገብቶ የፓርቲው ትግል እየጎመራ ሲሄድ ደግሞ ከውስጥ ወደ ውጭ ከውጭ ወደ ውስጥ ሆኖ ተጋግዞ ነው የመጣለው። ይህንን የመጣለው ተጠቅሞ ድንጋይ ሲጠርብ የነበረ እኔ የሆነ ጊዜ ስሙን በትክክል አላስታውሰው እችላለሁ አክብሮት ስላለኝ መሳፍንት ይመስለኛል ስሙን ከውጭ መጣ ልጅ
ጥይት እንተኩሳለን ብለው ወደ በዚህ በምዕራብ ትግራይ መስመር እየመጡ ያኔ እሱን የግንቦት ሰባት መሳፍንት ይመስለኛል ከሳትኩን አርሙኝ ከውስጥ ጻፉልኝ የሱን ራቁት ፎቶ የለጠፉ እሱን ያዋረዱ ሰዎች ናቸው ዛሬ የትግል መሪ ሆነው በአደባባይ የሚዘምሩት በአደባባይ ጸረ ኢትዮጵያ ትግል የሚመሩት ያንን የመጣን እድል በህዝብ ትግል ዲሞክራሲ ነው እነሱን ከውጭ ወደ ሀገር ውስጥ ያስገባው አንዳርጋቸው ጽጌ በዲሞክራሲ ነው ወደ ሀገር ውስጥ የገባው ሌሎችም ነሻለቃ ዳዊት ወዘተረፈ ይባሉ ይሄን ዲሞክራሲ እድል ያስገኘልህን ዲሞክራሲ የበለጠ ለማጽናት ነው እንጂ መጠቀም የነበረበት ሰው እንዴት ወደ ግጭት ይገባል እንዴት መንግስትን በጦር መሳሪያ ያሸንፈዋለሁ ትላለህ እና ዞሮ ዞሮ ወደ ቤዚክ ነጥባችን ስመለስ የሰራዊቱን በዛ ጥቅምት 24 እስኪመታ ድረስ የኢትዮጵያ መከላከያ ሰራዊት ዋጋ ያከፈለ ሰራዊት ነበር ይሄ ሰራዊት አሁን ወደ ቀደመ ማዕከላቶቹ ወደ ማዘዣ ጣቢያዎቹ ወደ መገልገያ ጣቢያዎቹ ወደ ምሽጎቹ እየገባ ነው ያለው በበቂ ሁኔታ አስቀድሜ እንዳልኳችሁ በቂ ትጥቅ ስንቅ ተተኳሽ ይዞ ቢሮዎቹንም እየተረከበ ነው ያለው ሌሎች ደግሞ የተያዙ በዚህ በታጣቂው ኃይል የተያዙት በአጭር ጊዜ እንዲያስለቀቁ አሁን የትግራይ ጊዜያዊ አስተዳደር ምክትል ሆነው እየሰሩ ያሉት በነበሩ በቦታቸው ላይ ያሉት ሌተናንት ጀነራል ታደሰ ወረደ መመሪያ ተላልፎላቸዋል እሱ ይፈጸማል እየተፈጸመም ነው ሌላው ባጭር መረጃ አስቀድሜም ኦፍኮርስ ለመንካት ሞክሬያለሁኝ ለዚህ ለጽንፈኛ ቡድን ለዚህ የአዞምባ ለሚያለቅስ ቡድን ለዚህ የራሱ እውነት ስለሌለው ትግሉ በውሸት ላይ የተመሰረተ ስለሆነ የውሸትን ትግል ይሄው የምታገልልህ ይሄ ነው የሚል ተራ ፕሮፓጋንዳ ለመስራት ይሄ ሚስሊዲንግ ቪቪድነስ ያልኳችሁ ይሄ using garish and shocking depictions to oversell your case ይሄንን የሆነ የተበደለ አስመስለህ በቂ በደል እያለ በጧቱ ፕሮግራሜም ለማሳየት ሞክሬያለሁ ተመሳሳይ የስነ ልቦና ጦርነት ወይ ሳይኮሎጂካል ዋርፌር የሃይማኖት ተቋማትን ማቃጠል ሊኖር ይችላል ምን ይታወቃል የሻቢያ የጽንፈኛው አሁንም ያንጃው የህዋት ቡድን የጽንፈኛው በአማራ ክልል የሚንቀሳቀሰው ጽንፈኛው ቡድን ኦሮሚያ ላይ ያለው ጉምዝ ላይ ያለው በተለያየ የተበተነ የደህንነት ቡድን በጧቱ ፕሮግራሜ የበለጠ ለማሳየት ስለሞከርኩ ነው ይሄ ተቀናጅቶ የሃይማኖት ተቋማትን ሊያቃጥል ይችላል የሃይማኖት ሰዎች ሊገድል ይችላል ታዋቂ ሰዎች ላይ ጥቃት ሊፈጽም ይችላል የሽብር ተግባራትን ሊሰራ ይችላል እርስ በርስ ብሔሮችን ሊያጋጭ ይችላል ሾኪንግ የሆነ ሾኪንግ ሰቆቃያው ህዝብን የሚያሳዝን ተግባር ፈጽሞ የምታገለው ይሄን ነው ሊል ይችላል ለዚህ የጸጥታ የደህንነት የሰራዊት የመከላከያ አባላት የሲቪል ኢንተለጀንስ ሚሊተሪ ኢንተለጀንሱ የፖሊስ ኢንተለጀንስ ከዛም ባለፈ ደግሞ የሁሉም አይንና ጆሮ ህዝብ ነውና ይሄን ሊከታተል ይገባል እኔ ምናልባት በዚህ ከኢቢኤስ ጋር ተያይዞ በተላለፈው ፕሮግራምም የደምቢዶሎ ዩኒቨርሲቲ የሰጠው መግለጫ አለ እሱን ብትከታተሉ ደስ ይለኛል ምናልባት በኔም የማህበራዊ ገጽ ፌስቡክ ገጽ ላይ በሸራ አድርጃቸዋለሁ ብትከታተሉት ለማለት ነው ሌላ ሁለተኛው አጭር መረጃችን የኢትዮጵያ መንግስት የፋይናንስ የኢትዮጵያ ሚኒስትሪ ኦፍ ፋይናንስ የፋይናንስ ሚኒስትር ከፈረንሳይ ኤጀንሲ ፍራንስ ዲ ዲቨሎፕመንት ከፈረንሳይ የልማት ተቋም ጋራ ኤፍዲ የሚባለው ማለት ነው የ28.5 ሚሊዮን ዩሮ የድጋፍ ስምምነት ተዋውሏል በዛሬው ዕለት በነገራችን ላይ 25 ሚሊዮኑ በባለፈው አመት ዲሴምበር 21 2024 ባሳለፍነው የፈረንጆች ኦልሞስት ከ4 ወር በፊት ላይ የተፈረመ ነው በዚህም የ25 ሚሊዮኑ ድጋፍ ስምምነት ዲሴምበር 21 2024 የነበረ ነው በዛም 10 ሚሊዮን ዶላር ይቅርታ በበጀት ድጋፍ
ዲስፐርስድ ተደርጓል። በተመሳሳይ በዛሬው ላይ አዲስ በዚሁ በውሉ የ3.5 ሚሊዮን ዩሮ ድጋፍ ስምምነት ተደርጓል። በአጠቃላይ እንግዲህ ወደ 28.5 ማለት ነው 10 ሚሊዮኑ ዲስፐርስ ተደርጓል። 18.5 ሚሊዮን የበጀት ድጋፍ በቀጥታ የበጀት ድጋፍ የሚውል በተለይ በዋነኝነት ደግሞ የኢትዮጵያ ሀገር በቀል ኢኮኖሚክ ዲቨሎፕመንት ኢኮኖሚክ ሪፎርሙን ይሄ የኢትዮጵያ ሆም ግሮን ኢኮኖሚክ ሪፎርም 2 የሚባለው 2.0 ብዙ ጊዜ HGER 2.0 ሲባል ምንድን ነው ይላል ሰውና የመጀመሪያው 1.0 ነበረ። ሆም ግሮን ኢኮኖሚክ ሪፎርም የሚባለው ለአገር በቀል ኢኮኖሚ ፈጣን ኢኮኖሚ ማሻሻያ ለማድረግ ለዛ የሚያስችል የስትራክቸራል ቼንጅ ለማምጣት የሚያስችል መደላድል መፍጠር ነበር። አሁን ኢንተርቬንሽኖች ተሰርቷል። እንግዲህ እንደምታዩት የሆም ግሮን ኢኮኖሚክ ሪፎርም 2 ኢንቨስትመንት ባንክ እየተቋቋመ ነው። የመዋለ ሰነድ ግብይት እሱ እየተቋቋመ ነው። በጣም ሰፋፊ በማይኒንግ፣ በቱሪዝም፣ በማኑፋክቸሪንግ፣ በኢንዱስትሪ ለውጦች እየመጡ ነው። እንግዲህ ይሄንን ለውጥ የለም ውድቀት ብቻ ነው የሚታየኝ የሚል ሰው ምንም ልታደርጉት አትችሉም። የለም ስኬት ብቻ ነው የሚታየኝ ለሚልም ሰው ምንም ልታደርጉት አትችሉም። አመዛዝን፣ ጽንፍና ጽንፍ ላይ አትቁም። ፍጹም ስኬት ላይ በስኬት ላይ ነው ይሄን ያለ ኖ መስራት ያለበት የኢትዮጵያ አቅም ይህ አይደለም። ለምሳሌ በማይኒንግ ክቡር ጠቅላይ ሚኒስትሩ ማስቀምጠዋል። በጣም ትልቅ ስኬት ተመዝግቧል። ግን ከዚህ በላይ አቅም አለን። ትግራይ ውስጥ ያለው ህግና ስርዓት ቢሰፍን ስርዓት አልበኝነትን መግታት ብንችል በጆንያ በአህያ የሚሄደው በፓትሮል የሚሄደው በሰው የሚተላለፈውን የተወሰነ ነገራችን ላይ ህገወጡ ብዙ በኤርትራ ብቻ የሚሄዱ ይመስለዋል። በሁመራ በኩል በኦም ሀጀር በኩል የሚሻገራሉ። የወንጀለኛ ሰንሰለቱ እኮ በየቦታው አለ። በአፋር በኩል እኮ ሄዳል። በአፋር አድርጎ በጅቡቲ ገብቶ ያንንም ብናደርግ በህጋዊ መንገድ ቢመጣ ሽሬ አካባቢ ያለ የትግራይ ወርቅ በየቦታው ያለ በህጋዊ መንገድ ቢመጣ ተመልሶ ለክልሉ ልማት ነው የሚለው። በህገ ወጥ መንገድ ያ ገንዘብ ተያዘ ማለት መልሶ ክልሉን ለማውደም ያኛውን ለማስቀጠል ህገ ወጥነቱን ለማስቀጠል ሲሉ በህገ ወጥ መንገድ ገንዘብ ያገኙ ሰዎች ግጭት ስፖንሰር ያደርጋሉ። የትግራይ ህዝብ አሁን ሰላም ይፈልጋል። ራሱ ታጣቂው ሰላም ይፈልጋል። እዛ ታሽጎ ትዳር ያለው አለ፣ የታወቀ የመንግስት ስራ የነበረው አለ፣ የሚያርሰው ያርሳል። ሁሉም ወደ የህይወቱ መመለስ ይፈልጋል። ተወናበደ ይሄ ቡድን፣ ይሄ ደም የለመደ ቡድን ና በኪነ ጥበቡ፣ በፖለቲካው፣ በሃይማኖቱ ተቀሰቀሰ። ና ትግራይ ተደፍራለች፣ ትግራይ ትጠራለች፣ እናት ልትደፈር ነው፣ እህት ልትደፈር ነው፣ ሚስት ልትደፈር ነው። ያ ተቀሰቀሰ። ማን ነው የሚደፍረው? የትግራይን ህዝብ ማን ነው የትግራይን ህዝብ የሚያጠቃ? ህዝቡስ የሚያስጠቃው ምን የፈጠረው በደል፣ ምን የፈጠረው ምክንያት አለ? ኦኬ ወንጀለኞች እንዳይጠየቁ ማክሲመም 30-40 ወንጀለኞች እንዳይጠየቁ። አሁንም እነዚህ ወንጀለኞች በህገወጥ የሰው ዝውውር፣ በህገወጥ የገንዘብ ዝውውር፣ በህገወጥ መሳሪያ፣ በህገወጥ የማዕድን ዝውውር የተሰማሩ ሰዎች ዛሬ የሚያን ሰንሰለት ለማስቀጠል ሰላም ከሰፈነ ስለሚቆረጥ እሱን እንዳይበጠስ ጥረት እያደረጉ ነው ያሉት። ኤኒዌይስ እንግዲህ በቀጣይ ሻዕቢያ አንጃው በየአካባቢው ያሉ ጽንፈኞች አስቀድሜ እንዳልኳቸው ሃይማኖት ግጭት፣ ቃጠሎ፣ የእሳት ቃጠሎ አደጋዎችን በጣም ሾኪንግ የሆነ አደጋ ይህንን እየፈጠሩ ህዝቡን ማነሳሳት የአማራው ጽንፈኛ የሞከረው እሱ ካልሳካ የኦሮሞ ጽንፈኛ ሸኔ ሊፈጥረው ይችላል። ይህንን ጥንቃቄ ማድረግ የህዝብ አይንና ጆሮ ነው። እሱን ማድረግ ይጠበቃል። የመረጃ ተቋማትን ማንቃት ይጠበቃል። ሁላችንም እናሰላስል፣ እናስብ። ሁሉንም ነገር ጭንፍን ሁነናል። ሁሉንም ነገር በቃ ፍጹም ድጋፍ አናር ፍጹም ሁሉ ነገር
ትክክል ነው ካል ለመሻሻል ለማደግ ለመለወጥ የምናደርገውን ነገር ይዘጋብናል። ፍጹም ሁሉም ነገር ጨለማ ነው ካል በዛው በጨለማ ነው ምንዳክረው ከጨለማ ብርሃን ሊገኝ ስለማይችል ማለት ነው። እንግዲህ ይሄንን ካል ሌላው ከኤርትራ ጋራ የተያያዘ በተለይ ከኤርትራና ግብጽ ጋራ የተያያዘ የቀይ ባህር ሰላም ወይንም በቀይ ባህር ላይ ሰላም ማስፈን የደህንነት ጉዳይ የድንበር የቀይ ባህር ጠረፍ ተጋሪዎችን የሚመለከት ጉዳይ ነው የሚል የወጣ መግለጫ አለ። አይ ቲንክ ይሄ በዓለም አቀፉ ማህበረሰብ ዘንድም በየትኛውም ህግ የተደገፈ አይደለም። ለምሳሌ አሜሪካ የቀይ ባህር ተዋሳኝ ሀገር አይደለችም። ነገር ግን የእስራኤል የራሷን መርከቦችን ደህንነት ለማስጠበቅ የየመንን ሀውቲ እየቀጠቀጡት ነው። ለምን ሲባል ነው የማሪታይም ሴኩሪቲ ችግር ስለገጠመን የሚል። ከዛ አንዳንዱ ይመጣል ደግሞ በቃ ሰነፍ የሆነ ሰው ይመጣና ኢትዮጵያ እኮ አሜሪካ አይደለችም ይልሃል። ኦኬ ወይ ኢትዮጵያ አሜሪካ ባትሆን ኢትዮጵያ ከኤርትራ ትሻላለች። እጥፍ ልንወዳደርም አንችልም። ስንፍና ይሄ ደግሞ ይሄ ተራራ ያንቀጠቀጠ እንዲያረገ ጀግኖች ናቸው ወዘተረፈ የሚባል ያትርክት አእምሮውን የተቆጣጠረው ሰው አለ። ጀግኖች ነን እኛ። ኤርትራውያንም ፈሪዎች ናቸው አላልኩ አልወጣኝ። ባንዳዛም ሰፈራ ለአስቃሪ የነበረ ሊቢያ ላይ ፖሊስ የሆነ ሶማሊያ ላይ ፖሊስ የነበረ የጣሊያን ቅኝ ግዛት በነበረበት እስከ አራተኛ ክፍል ትምህርት ተሰጥቶት በቃ ሲያገለግል የነበረ እኛም ጋር ሹምባሾች ነበሩ ባንዳዎች። እግዚአብሔር ነጭ ነው፣ ጣሊያን ነጭ ነው፣ ሊያሰለጥነን ነው የመጣ የሚሉ የነ ብላታ ወልደ ጊዮርጊስ የነ ዳዊት ከበደ አባቶች የነ ከበደ ሚካኤል ምኑ ደግሞ ባንዳን ማን ቆጥሮ ይጨርሰዋል። ባንዳም ነበረ። ግን ኢትዮጵያዊነት ሲገለጽ በባንዳነት ነው ወይ ከተባለ ኖ፣ ባንዳው አንገት እንዲደፋ አላረግ ነው። እንደ ሰንበሌት ተኝቶ ቆየ መጣ። የአድዋ ሽንፈቱን ባንዳው አድዋ ላይ አብሮ ስለተሸነፈ ያ ባንዳ ከጣሊያን ጋር ተስፋ የነበረው ባንዳ በተለይ ከኤርትራ ጋር የመጣ አስካሪው ሲደመር ደግሞ በ1928 ሲመጡ አሁንም የተሸነፈ በዚያች 5 ዓመት የቆየ ባንዳ ጠበቀና 1983 ላይ ኢትዮጵያን ተበቀላት። የባንዳ ልጅ እዚህ አንድ ካድዋ የባንዳ ልጅ እንግዲህ አስመራ ነው የተወለደ ነው የሚለው የኢሳያስ አፈወርቂ አዲስ አበባ ዩኒቨርሲቲ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተመዘገበበት ማለት ነው። ፕሮፋይሉ አጋራቸዋለሁ የሆነ ቀን። ሲጠቃለል ስፔን በቀይ ባህር ላይ ኢንተረስት ስላለው ከ8000 ኪሎ ሜትር ርቀት ላይ ነው ጅቡቲ ላይ ሰፍሮ እየተከታተለ ያለ። ቻይና 7600 ኪሎ ሜትር፣ ስፔን 7788 ኪሎ ሜትር፣ ፈረንሳይ 8906 ኪሎ ሜትር ላይ የአፍሪካ መቆጣጠሪያ ኮማንድ ሴንተሩ አድርጎታል። ሳውዲ አረቢያ የቀይ ባህር ተጋሪም ብትሆን ኢንተረስት ስላላት ነው ጅቡቲ ያለችው 4849 ኪሎ ሜትር፣ ጣሊያን 7775 ኪሎ ሜትር፣ ጀርመን 8418 ኪሎ ሜትር፣ ጃፓን 9727 ኪሎ ሜትር፣ አሜሪካ 13047 ኪሎ ሜትር፣ ኢትዮጵያ 40 ኪሎ ሜትር። ሌሎች ለምሳሌ ከስፔን 106 ሰዓት ነው የሚፈጀው ወደ ጅቡቲ፣ ከቻይና 102 ሰዓት፣ ፈረንሳይ ጅቡቲ 107 ሰዓት፣ ሳውዲ አረቢያ 77 ሰዓት፣ ጣሊያን 105 ሰዓት፣ ጀርመን 103 ሰዓት፣ ጃፓን 117 ሰዓት፣ አሜሪካ 156 ሰዓት። ኢትዮጵያ እንደየዲስታንሱ ይወሰናል፣ ግን ከድንበር ቀይ ባህር ድረስ 30 ደቂቃ። በ30 ደቂቃ የወጭና ገቢ ንግድህ የተወሰነበት እስትንፋስ ጉሮሮ የጉሮሮን ጸጥታና ደህንነት መቆጣጠር አለብኝ። ሌሎች ከ1000 ኪሎ ሜትር ርቀት መጣው ነው ያው አስቀመጥኩ።
በነገራችን ላይ እነዚህ የታወቀ ኔቪ ያላቸው ነቨል ቤዝ ሚሊተሪ ቤዝ ያላቸው ናቸው። ሌሎች ሚሊተሪ አታሸ ብለው ደግሞ ይከታተላሉ። እናንተ አትከታተሉም ማለት አንደኛ ድንቁርና ነው፣ ሁለተኛ ተፈጻሚነት የሌለው ነው። ህልውናህን በተመለከተ ዓለም አቀፍ ህግ የሚባል የለም ያንደን ሀገር ህልውና እና ይህንን እንዳልኳችሁ በሰላማዊ መንገድ በሰጦ መቀበል መንገድ የሚረጋገጥበትን ሁኔታ መፈለግ ከጦርነት የሚገኝም ትርፍ ስለሌለ ጦርነት አውዳሚ ስለሆነ በአዘንድ ኦፍ ዘ ዴይ ጦርነቱ በስምምነት ነው የሚቋጨው። ሰዎች ይሞታሉ፣ ንብረት ይወድማል፣ ደም ይፈሳል፣ አካል ይጎድላል። መጨረሻ ላይ ጠረጴዛ ላይ ነው የሚካሄደው፣ ድርድር ነው የሚካሄደው። ኢትዮጵያውያን ተዋጋን በኢትዮ ኤርትራ ጦርነት። ሁለቱም ባንዳ ስለነበሩ ሰዎች ከሞቱ በኋላ ለኢሳያስ አፈወርቂም ስታቲስቲክስ ነው የኤርትራውያን ሞት፣ ለመለስ ዜናዊም ሲምፕል ስታቲስቲክስ ነው። ያ ባይሆንማ አስመራን እያየ ሰራዊቱ አሰብ ጋር ተጠግቶ እያየው ተመለሰ አይባልም ነበር። አሁን ግን ኢትዮጵያ ውስጥ ያለው መሪ ባንዳ አይደለም። 100% በዚህ ተማመኑ። ትናንት በኢህአዴግ ዘመን የባህር በር ጥያቄ፣ በነገራችን ላይ የወደብ ጥያቄ ነበር በኢህአዴግ ጊዜ የነበረው፣ የባህር በር ጥያቄ አልነበረም። አክሰስ ቱ ሲ የነበረው ጥያቄው። ኢትዮጵያ ወደብ ያስፈልጋት አልነበር ክርክሩ። አሁን ወደብ ያስፈልገናል አይደለም ጥያቄ። ሎስት ማሪታይም ክሌማችን የባህር ግዛታችን የባህር ጠረፍ ድረስ በ20 ኪሎ ሜትር ይሁን በ50 ኪሎ ሜትር ሌንግዝ ዊድዙ ሌላ ጉዳይ ሆኖ ግን ሎስት ማሪታይም አለን፣ የባህር በር ያስፈልገናል የሚል መሪ ነው የተፈጠረው። ፓርቲ ነው ያለን፣ መንግስት ነው ያለን፣ ህዝብ ነው ያለን። ይሄ ብቻ ለውጥ የለም ለሚሉት የአብዮታዊ ዲሞክራሲ መቃብር ጠባቂዎች ይሄ በቂ ነው። ደረታችሁ ነፍ አድርጋችሁ በኩራት ለውጥማ አለ። ትናንት የወደብ ጥያቄ፣ ወደብ በጣም ተራ ነገር ነው። በጣም ተራ ነገር ነው። $2 ቢሊዮን ከፍለ $3 ቢሊዮን ከፍለ ልታገኘው ትችላለህ። ሰርቫይቫልን፣ ሴኩሪቲን፣ ኤግዚስተንስን የሚወስን የኢትዮጵያ ጥያቄ የባህር በር የጠረፍ ግዛታችን ሎስት ማሪታይም ቴሪቶሪያችን ይመለስልን የሚል ነው። ትናንት የወደብ ጥያቄን ማንሳት ያስወግዝ፣ ያስወግር፣ ያሰድድ፣ ያስገድል ነበር። ጽንፈኛ፣ ትምክተኛ፣ አህዳዊ፣ የቀድሞ ስርዓት ናፋቂ ምን የማያሳይ ነገር ነበር። ያሸማቅቅ ነበር። ለምን? መሪው ግመል ያጠጡበት ብሎ በድንፋታ ደረቱን ነፍቶ የተናገረ ሰው ነው። እንደ ግመል ሽንት ወደኋላ የሚጓዝ ማለት ነው። አሁን ጥያቄው የመሪው ጥያቄ ነው። እኔ ኖርኩ አልኖርኩ፣ ብልጽግና ኖር አልኖረ፣ ይሄ ምክር ቤት ኖር አልኖረ፣ የባህር በር ጥያቄ የኢትዮጵያውያን ጥያቄ ነው፣ ህልውና ጥያቄ ነው የሚል ደረቱን ነፍቶ የሚናገር መሪ ነው ያለን። ደን አንድ የመንግስት ጥያቄ ነው፣ የፓርቲው ጥያቄ ነው፣ የመዋቅር ጥያቄ ነው። የኢትዮጵያ የፖለቲካል ኢኮኖሚ ዲፕሎማሲዎቻችን በሙሉ የትኛውም ሀገር ሲመጣ ይቀበለዋል አይቀበለውም ሌላ ጉዳይ ነው። ጥያቄውን ግን ይነገረዋል። እኛ ፍላጎታችን ይሄ ነው። በሰላማዊ መንገድ ሰጥቶ በመቀበል መርህ ሳንዋጋ ኢትዮጵያ የባህር በር ቢኖራት የኢትዮጵያ ኢኮኖሚ በፍጥነት ስለሚያድግ ምጽዋም የለ ሁሉን የቀጠናውን ወደቦች ተጠቅመን እንኳ በቂ አይደለም ብሎ የሚከራከር የሚሞግት መንግስት መሪ ነው ያለን። የህዝቡ የቀጠናው የአፍሪካ የዓለም አቀፉ ማህበረሰብ ጉዳይ ሆኗል ዛሬ ጥያቄው፣ የኢትዮጵያ ጥያቄ። ይህን ግን በአዎንታዊነት የሚቀበሉት አሉ። አሁን ልክ ነው፣ ያስፈልጋቸዋል። በጣም ሰፊ ሀገር እኮ ነው ደግሞ እኮ ቅርብ እኮ ነው ደግሞ ያለው። የሌሎች ሀገራት እኮ ቢያንስ 1000 ኪሎ ሜትር ርቀት ላይ ነው ያሉት እና ወደ 1000 ኪሎ ሜትር ርቀት ሲጠይቁ ለምሳሌ ደቡብ ሱዳን እንውሰድ። ለምሳሌ በጣም በ1000 ኪሎ ሜትር ርቀት ነው ከሱዳን ልጠይቅ ቢል የለም ከጅቡ ማለት በጣም አስቡት። ዳብል ላንድ ሎክድ የሆኑ ሀገራት ሁሉ አሉ።
ለምሳሌ ደቡብ ሱዳን ብትወስዱ ከኢትዮጵያ አንፃር ራሷ ላንድ ሎክድ ነች። ዘንድ ደግሞ ቀጥላ ኢትዮጵያ ላንድ ሎክድ ስለሆነች ዳብል ላንድ ሎክድ ይሆኑ። ከዛ ደግሞ ኡጋንዳን ብትወስዱ ልክ እንደዛ ማለት ነው ጎረቤቶቻቸውን። ሰው ይህን ጥያቄ ተቀብለውታል። ተቀብለው ሲያበቁ ግን የለም በሰላማዊ መንገድ የሚሉ አሉ። አንዳንዶች ደግሞ ኖ ኖ ኖ ኖ የኔ አማራጭ ተጠቅማቸው የባህር በሩን አሁንም ተቀበሉ የሚሉ መሪዎች አሉ። እንደ ሉካሸንኮ እንደ ቤላሩስ አይነት መሪዎች ሐቀኞች ማለት ነው። ሰው የኢትዮጵያ የባህር በር አያስፈልጋትም የሚል የለም እስካሁን። ግብፅ አያስፈልጋትም ቢልህ ያስፈልጋቸዋል እንዲል ታደርገዋለህ። ክቡር ጠቅላይ ሚኒስትሩ ብለዋል ፓርላማ ላይ የኢትዮጵያውያን የኛ ችግር አንድ ብቻ መሆኑ ነው። አንድ አክሱም፣ አንድ ፋሲል ግንብ፣ አንድ ጀጎል፣ አንድ ምናምን ሶፍ ዑመር ኖ አንድ ህዳሴ ብቻ እናበቃ። ሌላ ህዳሴ እንገነባለን፣ እንደራደረው፣ እናሳየዋለን ስንል ጉረኝነት አለ። ቱርኮች እንደሰሩት ኤፍራጥስና ጤግረስን አንገታቸውን ደፍተው በአታቱርክ ዘመን በኋላም ኤርዶጋን ዘመን። በነገራችን ላይ ዛሬ ወደ እናንተ ስለ ረሰፕ ታይፕ ኤርዶጋን መረጃ ይዤ ነበር ወደ እናንተ ማርሳችሁ። ነገ በጋት ውሎ የቱርክን አንደኛ ከቱርክ ምን እንማር የሚል ነው። ሁለተኛ አሁን ያለው የቱርክ ዛሬ 6ኛ ቀኑን ያዘ አይደለ? ያ ዛሬ 7ኛ ቀኑን ይዟል ዛሬ ማለት ነው። 7 ተከታታይ ቀናት እጅግ በጣም ፒስፉል ነው። በዚህ ጉዳይ ነገ አወራችኋለሁ። የኤፍራጥስና ጤግረስን ገድበው ከታች ሶሪያ ቢጮህ ማን ሰማው? ኢራቅ ቢጮህ ማን ሰማው? እሱን አድርገው በግብርና በምግብ ራሳቸውን ቻሉ። ፉድ ሶቨርኒቲያቸውን አረጋገጡ። ከዛ ሰፋፊ መስኖ ግድባቸው ላይ ጨርቃጨርቅ አመረቱ። ጥጥ ነው ያመረቱት በሰፊው። የጨርቃጨርቅ ኢንዱስትሪያቸውን ገነቡት። ከዛ ደግሞ ወደ ኬሚካል ገቡ። ዛሬ እንግዲህ የቱርክ ሸሚዝ የቱርክ ጅንስ ምናምን ሲባል ሰማላችሁ። ጨርቃጨርቃቸውን በጣም ሶፊስቲኬት ነው ያደረጉት። አሁን ኢኮኖሚያቸው ስላደገ ከመካከለኛ ገቢ ከፍተኛ መካከለኛ ላይ ስለገቡ የጨርቃጨርቅ ኢንዱስትሪያቸው ወደ ሌላ ሀገር እየሄደ ነው። ከዛ የተሻለ ፖሊሲ ብንዘረጋ እዚህ ጋር ጥጥ ማምረት ትችላላችሁ፣ ይሄን አመታዊ ጥጥ ይሄ ያቀርብላችኋል ከላይ እናንተ ይህን ስሩ ብንል ማምጣት እንችላለን። ምቹ የሆነ ኢንዱስትሪ ፖሊሲ ዲዛይን ማድረግ ሌላ ጉዳይ ሆኖ ግድቦችን እንሰራለን። መነጋገር የሚያስፈልገው እሱ ነው እና ከኤርትራውያን ጋር ዛሬ ኢትዮጵያ የባህር በር አያስፈልጋትም የሚል ቆሞ ቀር ካልሆነ በቀር ኤርትራውያንም ይሄንን የሚቃወም የለም። ምንድነው እዚያ ችግሩ? የቆመ የተቸከለ ማርክሲስት አለ። በማኦ አስተሳሰብ የሚያስብ ኤርትራን አስመራን ባደራ የተቀበላት ይመስል እንዳለ አስቀምጦ ባለችበት ቁጭ ያለ የተቸነከራለ ከተታውጃለሁ ምናምን ብሎ ትምህርት ቤት ዘግቶ ልክ ለሻቢያ እና ለህዋት በነገራችን ላይ ጦርነት ሰርቫይቫል ነው። በቃ ማለት ለመኖር ኤግዚስተንሻል የሆነ ለመኖር ሚንስ ኦፍ ራድ እንዲተር የሚሉት ምንድነው የመኖር ምክንያት አድርገው የሚያቀርቡት ነው። ዝሮ ዝሮ የኢትዮጵያ የባህር በር ጥያቄ ዛሬ የዜጎች ጥያቄ አይደለም፣ የሆነ ቡድን ጥያቄ አይደለም። የሁሉም ብሔር ብሔረሰቦችና ህዝቦች የኢትዮጵያን ጥያቄ ነው። የቀጠናው ጥያቄ ነው። የአፍሪካ ጥያቄ ነው። ፒስፉል ኤግዚስተንስ እንዲያስፈልግ በዚህ አንድም የአፍሪካ ቀንድ የግጭት ቀጠና የሆነው አንፌርነስ ስላለ ነው። ይህን ተያይዞ ኤርትራ በሙሉ በኢህአዴግ ዘመንም ውሰዱ አሁንም አስቀድሜ እንዳልኳቸው ለጽንፈኛው ቡድን የሚሊተሪ ጃኬቶች ምናምን ሰርተው እያለበሱ እየሰጡ ነው። ትጥቅ ተተኳሽ ገንዘብ እየሰጡ ነው። መረጃ ለመስጠት እየሞከሩ ነው። አንዳንድ የሬዲዮ የሳተላይት ስርጭት ወደ ቴሌቪዥን የሚመጡ ተቋማት አሉ። አሁን በቅርቡ የቴሌቪዥን ምናምን ስርጭት ሊጀምሩላቸው የተንቀሳቀሱ ያሉ አሉ። እነሱ ይህንን ሲያደርጉ ኢትዮጵያን ጠንካራ ኢትዮጵያ ፈጥራለሁ የሚለውን ግንቦት 7 ኦሮሚያን ገንጥያ ሀገር አረጋለሁ የሚለውን ኦነግን፣ ኦጋዴንን ገነጥላለሁ የሚለውን ኦነግን፣ ለአማራ ታገላለሁ የሚለውን
አዲሃነን ወዘተረፈ ያን ሁሉ ሰብስበው ሲሰሩ ኢትዮጵያ አንድም ታጣቂ አልረዳችም ነበር። እኛ ቢያንስ የጂዲፒያችንን 5% አውጥተን የነሱን ታጣቂዎች ፕላስ ከነሱ ታጣቂዎች ጀርባ ደግሞ ልክ እነሱ እንደሚያደርጉት ራሳችንን ኢንተረስት የሚያስፈጽም ኃይል አሰልፈን ወደ ድንጋይ ዘመን እንቀይራቸዋለን። የትኛው ይሻላል የሚለውን ሌላ ጉዳይ ነው። ከፓናማ ካናል ጋር አንድ መረጃ አጋራቸዋለሁ ብዬ ነበረ። የፓናማ ካናልን አይ ቲንክ ይሄንን ፓናማ ካናል እና የቱርክን የእድገት ሚስጥር ያው ቱርክ እንዴት አደገች ልላችሁ አልችልም። ምንድነው ጃፓን እንደምን ሰለጠነች እንዳሉት ከበደ ሚካኤል ያው እንግዲህ በጣሊያን ጊዜ አገልግለዋል በባንዳነት፣ ግን በኋላ ላይ ብዙ ነገር ሰርተዋል ለኢትዮጵያ። በነገራችን ላይ የመረጃ ቲቪ ባለቤት ኤልያስ ነው አጎታቸው ነው እና የዛንን እንደ ቤተሰብ አድርጎ ባንዳነትን ኢትዮጵያን ለሚከፋፍለው ሁሉ ቁራ የአየር ሳስጥ ይውላል። ኢትዮጵያ በክብር ለዘላለም ትኖር። ይህ ጋት ሚዲያ ነው። ፕሮግራሙ ጋት ዕለታዊ። ታንኪዩ